ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ እሁድ ያልናቸውን ዜናዎች ይዘን መጥተናል። እስከ መጨረሻው አብራችሁን ቆዩ። ለፈጣን መረጃ ቮያን ይምረጡ። አየር ላይ የቀረው የፌደራል መንግስት አስራት ከገብረ ጉራቻ በህገ መንግስቱ በግልጽ እንደተቀመጠው አዲስ አበባ የማዕከላዊ መንግስት መቀመጫ ናት። የመቼ ተቀይሮ አዲስ አበባ ፊንፊኔላንድ ክልል ብቻ በባለቤትነት እንደምትቀርብ በደንብ የገባው ሰው ያለ አይመስለኝም። ህገ መንግስቱ የተጻፈበት ቋንቋና ፍቹ ራሱ የሚጸናው በአማርኛ ብቻ ስለሆነ የትርጉም ችግር እንዳልገጠመኝ ደግሞ እርግጠኛ ነኝ። የክልል መንግስታት መቀመጫ የሚሆናቸው የራሳቸው ክልላዊ ቦታ ኖራቸው ሳለም የክልል መንግስታትን የበላይ ሆኖ በማዕከላዊነት የሚመራው የፌደራል መንግስት ማዕከላዊ መቀመጫ ሳይኖረው ምን ላይ ቆሞ ሊያስተዳድር ምን ላይ ሆኖ የክልል መንግስታትን ሊመራ ነው? የፌደራል መንግስቱ ሀገሪቱን በሙሉ ለክልል መንግስታት አከፋፍሎ ለራሱ ግን መቆሚያ መቀመጫ መምሪያና መቀበሪያ ቦታ የሌለው የዓለማችን ምስኪኑና አየር ላይ የቀረው ሐሳባዊ መንግስት መሆኑ ነው። ፌደራል መንግስቱ የክልል መንግስታት የበላይ እንጂ በታች አይደለም። ማዘዣ ጣቢያ ቦታ ሀገርና ማዕከላዊ መንግስትነት ማለትም የሁሉም ሀገራት ኤምባሲ የሚገኝበት የአፍሪካ አንድነት ድርጅት መቀመጫን የመሰሉና ጠቅላይ ፍርድ ቤቶችና የሚኒስትር መስሪያ ቤቶች ፓርላማው የሀገሪቱ መከላከያ የአየር ኃይል በጠቅላላው ማዕከላዊ ማዕቀፍ ስር ሊተዳደሩ የሚገባቸውና መንግስትን መንግስት ያደረገው አመራሮችና የእዝ ሰንሰለቶች የሚገኝበትን ማዕከላዊ መንግስት መቀመጫውን በሙሉ ለሌላ ክልል በባለቤትነት ከሰጠ በኋላ መንግስት ሆኖ መቀጠል አይችልም። መንግስትን መንግስት ያደረገው በስሩ ያሉት የመንግስት ተቋማቶች መመሪያዎችን ጨብጠው ከላይ ወደ ታች አመራር መስጠትና በማስፈጸሙ ሰጪ እንጂ ተቀባይ አለመሆኑ ነው። አዲስ አበባ ኦሮሚያ ክልል ሆነች ማለት ግን የኦሮሚያ የክልላዊ መንግስት ለሀገሪቱ መንግስት የሚሰበሰቡበት ፓርላማና ምክር ቤት በችሮታም ሆነ በኪራይ ለመስጠት ፈቃድ ይጠይቃል ማለት ነው። ሎጂክ ደህና ሰንብጅ። የራሱ መሬት ሳይኖረው ሀገር የሚያስተዳድር መንግስት ምን ይባላል? ሰማያዊ መንግስት እንበለው ይሆን? በኢትዮጵያ ሀገራዊ የምክክር ኮሚሽን ሂደትና በአዲስ አበባ የባለቤትነት ጥያቄ ዙሪያ የሰሉ ትችቶችና ክሪቲካል ትንታኔዎች ተሰነዘሩ። የፖለቲካ ተንታኞች እንደሚሞግቱት አዲስ አበባ የሁሉም ኢትዮጵያን ማዕከል ሆና ሳለ የኦሮሚያ ክልል ከተማዋን በብቸኝነት ርዕሰ መዲና ለማድረግ የሚደረገው ጥረት የህግም ሆነ የዓለም አቀፍ ተሞክሮ መሰረት የሌለው ነው። በሌላ በኩል ይህ መሰረታዊ የዜጎች ጥያቄ ለማስተናገድ የተቋቋመ ሀገራዊ የምክክር ኮሚሽን መሰረታዊ ችግሩን በፈጠሩት አካላት ተጠልፏል የሚል ከባድ ወቀሳ ቀርቦበታል። አዲስ አበባ የበርካታ ብሔረሰቦች ባህል የተዋሃደባትና አዲስ አበባ የሚል የተለየ ማንነት የፈጠረች የዜጎች ቀይ መስመር መሆኗን የፖለቲካ ተንታኙ ዮሐንስ መኮንን ያስረዳሉ። በህገ መንግስቱ አንቀጽ 49(2) ለነዋሪዎች የተሰጠውን ራስን የማስተዳደር መብት በማጻረር የኦሮሚያ ክልል በአንቀጽ 49(5) የተሰጠውን ልዩ ጥቅም ለጥጦ ከተማዋን የክልሉ ርዕሰ ከተማ ለማድረግ የሚያነሳው ጥያቄ አግባብነት እንደሌለው ተንታኙ ይሞግታሉ። ይህንንም የይግባኝ ጥያቄ ህጋዊ ለማስመሰል የቤልጂየሟን ብራሰልስና የቦስኒያዋን ሳራዮቫን በምሳሌነት ማንሳት ጽንሰ ሀሳባዊ ስህተት መሆኑን ሁለቱም ከተሞች የብዙሃነት ማሳያ እንጂ የአንድ ብሔር ርዕሰ መዲና ሆነው በብቸኝነት እንዳልተሰጡ በጥናታቸው አብራርተዋል። አዲስ አበባን የኦሮሚያ ርዕሰ ከተማ ማድረግ ማለት የቢሮ መቀመጫ ከማድረግ ባለፈ በተዘዋዋሪ ከተማዋን ባለቤትነትና የስልጣን ወሰን ለአንድ ክልል አሳልፎ መስጠት መሆኑን ትንታኔው ያስጠነቅቃል። አዲስ አበባና የኦሮሚያ ክልል በውሃ በቆሻሻ አወጋገድና በትራንስፖርት ጉዳዮች ላይ ተግባራዊና ኢኮኖሚያዊ ትብብር ሊኖራቸው ቢገባም ይህ ትብብር ከተማዋን በፖለቲካ ጫና የአንድ ወገን ባለቤት ለማድረግ መዋል እንደሌለበት አጽንኦት ተሰጥቶታል። በሌላ በኩል ሀገራዊ ምክክር ኮሚሽን ሂደቱን በተመለከተ ጸሐፊ ጌታቸው ሽፈራው በሰነዘሩት ጠንካራ ትችት መድረኩ የተገፉ ወገኖችን ችግር ከመፍታት ይልቅ አግላይ ስርዓት ለፈጠሩ ኃይሎች ተጨማሪ የጥቅም ማግኛ ሆኗል ብለዋል። በተለይም ታዛቢ ተብለው የተሰየሙ ግለሰቦች በማህበራዊ ሚዲያ ገጻቸው ንቁ ተሳታፊዎችን የደርግ ስርዓት ናፋቂ በማለት መፈረጃቸውና ጥላቻ መርጨታቸው የኮሚሽኑን ገለልተኛና አድላዊነት አጋልጧል ሲሉ ወቅሰዋል። የፖለቲካ ልሂቁ አሁን የሚያነሱት ጥያቄ ከመብት አልፎ የከበሬታ መደብ በመሆኑ የሀገርና የከተማዋን ሀብት ወደ ማራቆት ማምራቱን ጸሐፊው ሞግተዋል። ሀገራዊ የምክክር መድረኩ ባለፉት 10 ዓመታት በመዋቅራዊ አገዛዝ የተገፉትን የአዲስ አበባ ነዋሪዎች የአንድነት ኃይሎችና ሌሎች ብሔረሰቦችን የብሶት ድምጽ ሰምቶ ማስተካከያ ማድረግ ሲገባው ለችግሩ ዋነኛ መንስኤ በሆኑት ሊቃን መዘዋወሩና እነዚሁ አካላት የሌላውን ሀብት በህግ ሰበብ ለመቀማት መሞከራቸው መድረኩን የሐሰት ድራማ ያደርገዋል ሲሉ በጽኑ ተችተዋል።
ጀዋር መሐመድ የሥራ ዘመናቸውን ባጠናቀቁት ጀነራል ባጫ ደበሌ ላይ አነጋጋሪ ትችት ሰነዘረም። የፖለቲካ ተንታኝና አክቲቪስት ጀዋር መሐመድ በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌ የሥራ ዘመናቸውን ማጠናቀቃቸውን ተከትሎ በኤክስ ወይም ትዊተር ገጹ ላይ አነጋጋሪ ጽሑፍ አጋርቷል። ጀዋር በአፋን ኦሮሞ ባሰፈረው መልእክቱ ጀነራል ባጫ የኬንያ አምባሳደርነታቸውን ጨርሰው ተሸኝተዋል ይባላል። እኔን ለማንገላታት ወይም እንድከታተል በሚል የሰጡት የቅድሚያ ክፍያ ወይም ማስያዣ ገንዘብ ዝም ብሎ ተበልቶ ቀረ ወይ ተመላሽ አገኘው ሲል በሽሙጥ ጠይቋል። አክሎም በዚህ ጉዳይ ላይ የኬንያ የጸጥታ አካላት ወይም ባለስልጣናት ቅሬታ ሲያነሱ እንደነበር ጠቅሶ ለቅድሚያ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገው ገንዘብ ውስጥ ለኛ የደረሰን ግማሹ ብቻ ነው ሲሉ ነበር ብሏል። ቀሪውን የገንዘብ መጠን በተመለከተም ቀሪውን ግማሽ ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ወይም ኪሳቸው አስገብተውት ሊሆን ይችላል ሲል የሙስና ወንጀል የተቀላቀለበት ትችቱን ዘርዝሯል። ይህ የጀዋር መሐመድ ትዊት ጀነራል ባጫ ደበሌ በኬንያ በነበራቸው ቆይታ እሱን ለመከታተል ወይም ጫና ለመፍጠር በገንዘብ የሚደገፍ እንቅስቃሴ ሲያደርጉ እንደነበር የሚያመላክት ሲሆን በኤምባሲው የውስጥ አሰራር ላይም የገንዘብ ምዝበራ እንደነበር የሚከስ ነው። የሚስ ወርልድ ተወዳዳሪዎች 111 ቆነጃጀት ከነሃሆአን ከተማ ገቡ። ኢትዮጵያን የምትወክለውን ሩት ይርጋለምን ጨምሮ 111 የሚስ ወርልድ ተወዳዳሪዎች በዛሬው ዕለት በቪየትናም በሚገኘው ከነሃሆአን ከተማ ገብተዋል። ለአንድ ሳምንት ያህል በኮአንግኒህና ሃይፎንግ ከተሞች ቆይታ ያደረጉት ቆነጃጅቱ ዛሬ ወደዚህ ከተማ ሲገቡ በአካባቢው ባለስልጣናት ደማቅ አቀባበል ተደርጎላቸዋል። ተወዳዳሪዎቹ በዚህች የአገሪቱ ደቡባዊ ጠረፋማ ከተማ ውስጥ በቡድን ተከፋፍለው ያለውን የቱሪስት መስህብ ባህልና አኗኗር እንዲመለከቱ ተደርጓል። ቆነጃጅቱ ቀጣይ ውድድራቸውን የሚያከናውኑት በዚህች ከተማ ይሆናል። አዘጋጆቹ እንደገለጹት ከነገ ጀምሮ ለሁለት ቀን ማለትም ኦገስት 24 እና ኦገስት 25 የልዩ ተሰጥኦ ታለንት ውድድር ይከናወናል። ከዚያም ኦገስት 28 ደግሞ በተወዳዳሪዎቹ መካከል የሞዴሊንግ ውድድር ይካሄዳል። ኦገስት 29 ሁለተኛው ዙር የግል የጥያቄና መልስ ፍልሚያ የሚከናወን ሲሆን ሴፕቴምበር 2 ደግሞ ተወዳዳሪዎቹ የየሀገራቸውን ባህላዊ ዳንስ የሚያሳዩበት ውድድር ይከናወናል። ሴፕቴምበር 5 የመጨረሻው ውድድር በኒሃትራን ከተማ እስከሚካሄድ ድረስም በዚህ ከተማ ይቆያሉ። በኦንላይን የሚደረገው ድምጽ አሰጣጥ እንደቀጠለ ሲሆን ለሩት ይርጋለም ድምጽ እንድንሰጥ ለማስታወስ እንወዳለን። ሱዳን በኢትዮጵያ ድንበር አቅራቢያ ድሮን መጣሏን አስታወቀች። የሱዳን መከላከያ ሚኒስቴር ዛሬ እሁድ ባወጣው መግለጫ በአገሪቱ ደቡብ ምስራቅ ክፍል በሚገኘው ብሉ ናይል ግዛት ጠላት የሆነ ድሮንን መቶ መጣሉን ገለጸ። በመግለጫው የድሮን ከኢትዮጵያ ውስጥ ተነስቶ በኮምሮክ አቅራቢያ እየበረረ እንደነበር አስረድቷል። በጉዳዩ ላይ ከኢትዮጵያ በኩል ይህ ዘገባ እስከተዘጋጀበት ጊዜ ድረስ የተሰጠ መልስ የለም። የሱዳን ጦር በዚህ ወር መጀመሪያ አካባቢ በደቡብ የአገሪቱ ክፍል ሰሜን ኮርዶፋን ግዛት ውስጥ 3 ድሮኖችን መቶ መጣሉን ማስታወቁ ይታወሳል። የሱዳን ባለስልጣናትና የሰብአዊ መብት ተሟጋች ድርጅቶች ፈጥኖ ድራሽ ኃይሉ በድሮኖች ሰላማዊ መሰረተ ልማቶችን ኢላማ እያደረገ መሆኑን ይከሳሉ። ፈጥኖ ድራሽ ኃይሉ በበኩሉ ሲቪሎችን የመጠበቅ ስራ እያከናወነ መሆኑን በተደጋጋሚ ይናገራል። ካለፈው 1 ዓመት ወዲህ ከብሉ ናይልና ዳርፉር ግዛቶች በተጨማሪ በሶስቱ የኮርዶፋን ክፍሎች ውስጥ በሱዳን ጦርና በፈጥኖ ድራሽ ኃይል መካከል ከፍተኛ ጦርነት እየተካሄደ መሆኑ ይታወቃል። 3ኛ ዓመቱን ያገባደደው የሱዳን ጦርነት በ10 ሺዎች ህይወታቸው እንዲያልፍ ያደረገ ከመሆኑም በላይ ወደ 13 ሚሊዮን ሰዎች ከቤታቸው እንዲፈናቀሉ ማድረጉን የተባበሩት መንግስታት ድርጅት ግምት ይገልጻል። የሱዳን ፖለቲካ ኃይሎች የአል ቡርሃንን የውይይት ጥሪ ውድቅ አደረጉ። የሱዳን የፖለቲካና የሲቪል ድርጅቶች በሌተናል ጀነራል አብዱል ፈታህ አልቡርሃን የቀረበውን የሱዳናውያንና ሱዳናውያን ውይይት ጥሪ እንደማይቀበሉ አስታወቁ። እነዚህ ጦርነትን የሚቃወሙ ኃይሎች የጦር ኃይሉ ለማካሄድ ባሰበው ውይይት ላይ እንደማይሳተፉ ገልጸው ውጤቱንም እንደማይቀበሉት ይፋ ያደረጉ ከመሆኑም በላይ አማራጭ የሰላም ምክረ ሀሳቦችን አቅርበዋል። ይህንን ውሳኔያቸውን ይፋ ያደረጉት ላለፉት 2 ቀናት በኢትዮጵያ ዋና ከተማ አዲስ አበባ ያደረጉትን የምክክር ስብሰባቸውን ሲያጠናቅቁ ነው። ከኦገስት 22 እስከ ኦገስት 23 በተካሄደው በዚህ የአዲስ አበባው ስብሰባ የሱዳን ፖፑላር ኮንግረስ ፓርቲ፣ ናሽናል ኡማ ፓርቲ፣ የተለያዩ የሲቪል ማህበረሰብ ድርጅቶች፣ የሴቶችና ወጣቶች ድርጅቶችና ከሁለቱም ተፋላሚዎች ጋር ምንም ውግንናና የሌላቸው ታዋቂ ግለሰቦችና ምሁራን መሳተፋቸውን ሱዳን ትሪቡን ዘግቧል። ከተሳታፊዎች መካከል የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ
አብደል ዋሂድ አልኖር የኡማ ፓርቲ ሊቀመንበር ሙባረክ አልፋደል እንደሚገኙበትም ታውቋል። የስብሰባው ተሳታፊዎች በጋራ ባወጡት የአቋም መግለጫ የወታደራዊ መሪውን ጥሪ ውድቅ ያደረጉበት ምክንያቶች በዝርዝር አቅርበዋል። አንደኛው ምክንያታቸው የጥሪ የቀረበው የጦር ኃይሉ በሚቆጣጠራቸው ቦታዎች ብቻ ለሚካሄድ ውይይት መሆኑን በመግለጽ ሁለቱም ተፋላሚዎች ያልተስማሙበት የተናጠል እርምጃ መሆኑን ነው። ይህ ደግሞ በሌላኛው ተፋላሚ ቁጥጥር ስር የሚገኘውን ቦታ ያላማከለ እንደሆነና ሱዳንን ይከፋፍላል የሚል ስጋት እንዳላቸው አስረድተዋል። በሌላ በኩል ጥሪው ህጋዊነት የሚጎድለው መሆኑንና አስቸኳይ ተኩስ አቁምን ያላካተተ እንደሆነ እየጠቀሰው የአቋም መግለጫቸው አማራጭ ያለውን የሰላም ሂደት አቅርበዋል። ይህም በገለልተኛ ዓለም አቀፍ አካል አማካኝነት የሚደረግና በመላው ሀገሪቱ ክፍል የሚከናወን እውነተኛ ብሔራዊ ምክክር መሆን እንዳለበት ጠቅሰዋል። ይህ ሂደት ከሶስት ነገሮች ጋር ተጣምሮ መሄድ እንዳለበት ገልጸውም እነዚህ አስቸኳይ የሰብአዊ እርዳታ አቅርቦት፣ ዘላቂ የተኩስ አቁም ስምምነትና የሱዳንን ቀውስ ከስሩ ለመንቀል የሚያስችል ግልጽ የፖለቲካ መንገድ መሆናቸውን ማስታወቃቸው ዘገባው አስረድተዋል። ቻድ የሱዳን ጦር ኃይል ድንበሯን አልፎ ድብደባ መፈጸሙን ገለጸች። የቻድ ጦር ኃይል ትላንት ምሽት ባወጣው መግለጫ የሱዳን ጦር ኃይል በርካታ አውሮፕላኖችና ድሮኖችን በመጠቀም በግዛት ውስጥ በነበሩ ተሽከርካሪዎች ላይ ጥቃት መፈጸሙን አስታወቀም። የሀገሪቱ ጦር ኃይሎች ጠቅላይ አዛዥ ጀነራል ቻኔን በመግለጫቸው ጥቃቱ የተፈጸመው ሐሙስ ዕለት እንደሆነ ጠቅሰው በሁለቱ ሀገራት አዋሳኝ በተለይም ሜርዴ የተባለው አካባቢ ድብደባው መከናወኑን አስታውቀዋል። ይህም ከሁለቱ ሀገራት ድንበር በ100 ኪሎ ሜትር ርቀት ላይ ጥቃቱ መፈጸሙን እንደሚያሳይ አስረድተዋል። በሱዳን ጦር ኃይልና በተፋላሚው ፈጥኖ ደራሽ ኃይል መካከል እያደረገ ባለው ጦርነት የተነሳ የሚመጣውን ማንኛውም ስጋት ለመመከት የጦር ኃይላቸው በተጠንቀቅ መቆሙንና ከፍተኛ የጥንቃቄ ትዕዛዝ መተላለፉንም አስረድተዋል። የቻድ ጦር ሐሙስ ዕለት የጥቃት መፈጸሙን ቢገልጽም የተመታው ኢላማ ምን እንደሆነና ስለደረሰው ጉዳት ግን ያለው ነገር የለም። ቻድና ሱዳን ከ1000 ኪሎ ሜትር በላይ ድንበር የሚጋሩ ጎረቤታሞች መሆናቸው ይታወቃል። ኢራን ከ200 ቢሊዮን ኪሎ ሜትር በላይ የተፈጥሮ ጋዝ ማግኘቷን አስታወቀች። ወደ 6 ወራት ያህል በተጠጋው የመካከለኛው ምስራቅ ጦርነት የኃይል መሰረተ ልማቶቿ የተጎዱባት ኢራን አዲስ የተፈጥሮ ጋዝ ክምችት ማግኘቷን ገለጸች። የሀገሪቱ የነዳጅ ሚኒስቴር ሞህሰን ፓክኔጃድ ዛሬ በሰጡት መግለጫ በፋርስ ግዛት ደቡባዊ ክፍል አዲስ የጋዝ ክምችት ተገኝቷል ያሉ ሲሆን ይህም መጠኑ ከ7.5 ትሪሊዮን ኪዩብ ፊት በላይ ወይም 212.4 ቢሊዮን ኪሎ ሜትር ጋዝ ሊወጣ እንደሚችል አስታውቀዋል። ሚኒስትሩ ጣፋጭ የተፈጥሮ ጋዝ በማለት የገለጹት ይህ አዲስ ክምችት የያዘው መርዛማ ሃይድሮጅን ሰልፋይድ ጋዝ በጣም አነስተኛ በመሆኑ ለማውጣትና ለማልማት ትንሽ ወጪን እንደሚጠይቅ አስረድተዋል። ሩሲያ የቀራት ባላስቲክ ሚሳኤል ከ600 እስከ 630 ብቻ ነው ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ዛሬ ከሀገራቸው ጋዜጠኞች ጋር ባደረጉት ቃለ ምልልስ ሩሲያ በዓመት የምታመርተው ባላስቲክ ሚሳኤል 1300 ነው። በአሁኑ ወቅት የቀራቸው ከ600 እስከ 630 ይሆናሉ። ከአሁን ጀምሮ እስከ ክረምቱ መጨረሻ ድረስ ተጨማሪ ሊያመርቱ እንደሚችሉ እናስባለን። ምናልባትም በወር 100 ሚሳኤል ሊያመርቱ ይችላሉ ብለዋል። ጨምሮም ዩክሬን የሩሲያን የመከላከያ ኢንዱስትሪ ለማዳከም እየሰራች መሆኑን ገልጸው በተለይ ባላስቲክ ሚሳኤል በሚመረትባቸው ማዕከላት ላይ ጥቃት እንዲፈጸም ትዕዛዝ መስጠታቸውን አስረድተዋል። ንግግራቸውን በመቀጠልም በእርግጥ አስደንጋጭ ቁጥር ቢሆንም በዓመት 1300 ባላስቲክ ሚሳኤል ማምረት አቅም አላቸው። በየወሩ 100 እያመረቱ መቀጠል ይፈልጋሉ። ምክንያቱም ሌሎች ሚሳኤሎቻቸውን በብቃት ማክሸፍ ጀምረናል። ነገር ግን እያስቸገረን ያለው ባላስቲክ ሚሳኤሎቻቸው ብቻ ናቸው። እኛ አሁን በዓመት 1300 እንዳያመርቱ ያንን ያህል ለመቀነስ እየሰራን ነው ያሉት ዘለንስኪ በሌላ በኩል ሩሲያውያን የታቀደ የሚሳኤል ጥቃት እንዳይፈጽሙ የመከላከል ስራ እየተሰራ መሆኑን ገልጸዋል። ሲያብራሩም እየሰራንበት ያለ ሌላ ዘርፍ አለ። በቅርቡ አንድ ጥቃት ለመፈጸም አቅደው ሳያከናውኑት ቀርተዋል። የሆነው በአጋጣሚ አይደለም። በሌላ አነጋገር ግዙፍ የሚሳኤል ጥቃቶችን አቅደው እንዳይፈጸሙ የመከላከል ስራ እየሰራን ነው። እነዚህ ውስብስብ ተግባራት ቢሆኑም ውጤቶችን ማየት ጀምረናል ሲሉ መናገራቸውን ዩክሬን ኢንፎርም ዘግቧል። የኢራን ፕሬዝዳንት በርካታ ችግሮች አጋጥመውናል አሉ። የኢራን ፕሬዝዳንት መሱድ ፔዜሽኪያን አሜሪካ የሀገራቸውን ኢኮኖሚ ለማግለል አዲስ ማዕቀብ መጀመሯን ተከትሎ
ዜጎቻቸው በርካታ ችግሮች እንደሚያጋጥማቸው ገለጹ። ዛሬ በመንግስታዊ ቴሌቪዥን ባሰሙት ንግግራቸው በአሁኑ ጊዜ በማህበረሰባችን ውስጥ ብዙ ችግሮች እንዳሉ ተረድቻለሁ። እነዚህን ችግሮች በተቻለ መጠን ለማስተካከል እየሞከርን ነው ብለዋል። ይህንን አስተያየት የሰጡት ባለፈው ሳምንት አሜሪካ የኢራንን መንግስት የሚጥል ያለችውን አዲስ ማዕቀብ መጣሏን ይፋ ማድረጓን ተከትሎ ነው። ፕሬዚዳንቱ በንግግራቸው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ምስጋና ይግባውና ኢራን አሁን ሙሉ የኢኮኖሚ የወታደራዊና የደህንነት ጦርነት ውስጥ ገብታለች በማለት ገልጸዋል። አክለውም የዋጋ ግሽበትን፣ የኑሮ ችግሮችን፣ ስራ አጥነትና ለማሸነፍና የህዝባችንን የወደፊት ህይወት ለማረጋገጥ በሙሉ ልባችን እየታገልን ነው ሲሉ መናገራቸው ተዘግቧል። የአሜሪካን ማዕቀብ የሚቀላቀል ለማንኛውም ሀገር እንደ ጠላትን ቆጥረዋለን ሲሉ የኢራን ከፍተኛ ባለስልጣናት ተናገሩ። የአሜሪካው ፕሬዝዳንት ትራምፕ ኢራንን በኢኮኖሚ የማግለል አዲስ ዘመቻ መክፈታቸውን ያስታወቁ ሲሆን ይህንን ዘመቻ አጋሮቻቸው እንዲቀላቀሉ ግፊት በማድረግ ላይ ናቸው። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ኃላፊ የሆኑት ሞህሰን ሪዛይ በአገራቸው ቴሌቪዥን ባስተላለፉት መልእክት ለሁሉም ሀገራት አሜሪካ በእኛ ላይ ከምታካሄደው የኢኮኖሚ ጦርነት እንዳትቀላቀሉ እናሳስባለን። የአሜሪካን ጥሪ ሰምተው በእኛ ላይ የኢኮኖሚ ማዕቀብ በመጣል የተሳተፈ ማንኛውም ሀገር እንደ ጠላት እንቆጥረዋለን ብለዋል። ይህንን ማሳሰቢያ ችላ ብለው ራሳቸውን ከአሜሪካ ለማራቅ ፈቃደኛ ያልሆኑ አገራትን ኢራን ፍላጎቶቻቸውን ትጎዳለች ሲሉ አስጠንቅቀዋል። ሬዛይ በንግግራቸው ኢራን በጦርነት ውስጥ የምትጫወታቸው ተጨማሪ ካርዶች እንዳሏት ገልጸው እስካሁን እኛ በየትኛውም የአሜሪካ ኢኮኖሚያዊ ጥቅም ላይ ጥቃት አላደረስንም በማለት ገልጸዋል። ጨምረውም እስካሁን ድረስ እኛ ኢላማ ስናደርግ የነበረው ወታደራዊ ማዕከሎች ላይ ብቻ ነበር። ነገር ግን በእኛ ላይ ኢኮኖሚያዊ ማዕቀብ መጣል ከፈለጉ አሜሪካ በኢራን ዙሪያና ሌላም ቦታ የተለያዩ የነዳጅና ኢኮኖሚ ተቋማት ስላሏት እነሱን እንመታለን በማለት ዝተዋል። አክለውም እርምጃ ከወሰዱ ግጭታችን እንደ መሬት መንቀጥቀጥ ይሆናል ሲሉ ተናግረዋል። አሜሪካ በበኩሏ የኢኮኖሚ ጫናውን ሌሎች ሀገራት እንዲቀላቀለው ጥሪ ያቀረበች ሲሆን ቻይና ግን ማዕቀቦችና የኢኮኖሚ ጫናዎች ግጭቱን አይፈቱም በማለት ለጥሪው ምላሽ መስጠቷ ይታወቃል። የኬንያን መደበኛ ያልሆነ የድንበር ንግድ ኢትዮጵያ በበላይነት ተቆጣጠረች። የኬንያ ብሔራዊ ስታቲስቲክስ ቢሮ ይፋ ባደረገው አዲስ ጥናት ኢትዮጵያ ከኬንያ ወደ ውጭ ከሚላከው መደበኛ ያልሆነ ወይም ያልተመዘገበ ንግድ ከግማሽ በላይ ድርሻ በመውሰድ ቀዳሚዋ መዳረሻ ሀገር ሆናለች። በሰኔ 2025 በተሰበሰበው መረጃ መሰረት ኢትዮጵያ የኬንያን 54 በመቶ አጠቃላይ መደበኛ ያልሆነ የውጭ ንግድ ድርሻ እየወሰደች ሲሆን በዋናነት በሞያሌ ድንበር ኬላ በኩል የምግብ የቁም እንስሳና የእርሻ ምርቶች ዝውውር በስፋት ይካሄዳል። መረጃው እንደሚያመላክተው ኬንያ ከኢትዮጵያ ጋር ባላት በዚህ መደበኛ ያልሆነ የንግድ ልውውጥ ከፍተኛ የንግድ ትርፍ ወይም ትሬድ ሰርፕላስ እያስመዘገበች ትገኛለች። ይህንን ግዙፍ መደበኛ ያልሆነ የድንበር ላይ ንግድ ወደ ህጋዊ መስመር ለማስገባት በማሰብ የኢትዮጵያና የኬንያ መንግስታት በታህሳስ 2025 የቀለለ የንግድ ስርዓት ወይም ሲምፕሊፋይድ ትሬድ ሬጂም ስምምነት ተፈራርመው ነበር። ይሁን እንጂ የፖሊሲና የንግድ ባለሙያዎች ይህ አዲስ አሰራር የሚፈልገውን ውጤት ሊያመጣ እንደሚችል በስጋት ይተቻሉ። የዓለም ባንክና የዘርፉ ተንታኞች እንደሚያስጠነቅቁት በስምምነቱ ላይ የተቀመጡት ጥብቅ ህጎች ከፍተኛ ክፍተት አለባቸው። ነጋዴዎች በሳምንት አንድ ጊዜ ብቻ ድንበር እንዲያቋርጡ መገደባቸው፣ የተፈቀደው የንግድ መጠን በወር እስከ $1000 ብቻ መሆኑና የተጠቃሚዎች የርቀት ገደብ መጥበብ ነጋዴዎችን ወደ ህጋዊ ስርዓት ከማምጣት ይልቅ ተስፋ በማስቆረጥ ወደ ቀድሞ ህገወጥ የኮንትሮባንድ መስመር እንዲመለሱ የሚያስገድድ የፖሊሲ ስህተት መሆኑን ባለሙያዎቹ በአጽንኦት ተችተዋል።